ለእናንተ በሚደርስበት ሰዓት ሼር፣ ላይክ፣ ኮሜንት እንዲሁም ደግሞ ሰብስክራይብ በማድረግ የቤተሰብ እንድትሆኑ በጌታችን በመድኃኒታችን በኢየሱስ ስም እጠይቃችኋለሁ። የተወደዳችሁ ናችሁ። እግዚአብሔር ዘራችሁን፣ ዘመናችሁን፣ ሕይወታችሁንና ትዳራችሁን ይባርክ። መንፈስ ቅዱስ ከእናንተ አይለይ። ዛሬ የሚናገርበት ርዕሴ ከእግዚአብሔር ጋር የሚስማማ ሰው የሚለውን የእግዚአብሔርን ሐሳብ እግዚአብሔር አምላክ ያስተምረናል። መነሻ ሐሳቤ ያለው ኢዮብ ምዕራፍ 22 ከቁጥር 21 ጀምሮ ያለው የእግዚአብሔር ቃል ነው። ከዛ የእግዚአብሔር ቃል እናያለን። መስማማት ማለት ሁለት ሰዎች የሚያደርጉት ውል ወይም ውል ስምምነት ማለት ነው። ውል ስምምነት ጸንቶ የሚኖረው ሁለት ሰዎች ውላቸውን ወይም የስምምነታቸውን ቃል አክብረው በታማኝነት ሲኖሩ ውላቸው የጸና ይሆናል። አንዱ የሚያፈርስ ከሆነ ውሉ የተበላሸ ይሆናል። የሚስማማ ሰው ከእግዚአብሔር ጋር የሚስማማ ሰው ደግሞ እግዚአብሔር የሰጠውን የእግዚአብሔርን ትእዛዝ እግዚአብሔር በሰጠው መንገድ እግዚአብሔር ባሳየው መንገድ እየጠበቀ ውሉን ስምምነቱን የሚፈጽም ሰው እሱ ሰው ከእግዚአብሔር ከአምላኩ ጋር ተስማምቶ መቀጠል ይችላል ማለት ነው። መንግስትም ውል አለው። በሰማይ በምድር ሙሉ ስልጣን ያለው እግዚአብሔርም ከሰዎች ጋር የገባው ውል አለ። ከእናንተ ጋር እኖራለሁ ያለ ውል አለ። ያ ውል የጸና የሚሆነው እግዚአብሔር መቼም ውል አፍርሶ አያውቅም። የሰው ልጆች ውል ያፈርሳሉ፣ ስምምነት ያፈርሳሉ። የሰው ልጆች ምድር ከመፈጠሯ ጋር ተያይዘው ምድር ባዶ ነበረች። እግዚአብሔር ደግሞ በምድር ላይ ሰውን አኖረ፣ ፈጠረ፣ አበጀ። ከምድር አፈር ወስዶ ከዛ አዳም አለ፣ ከዛ ሔዋን መጠች፣ ከዛ ተቀመጡ። እግዚአብሔር ባስቀመጠበት ስፍራ ማለት ነው። የተቀመጡት ለጥቂት ጊዜ ነበር። እግዚአብሔር በእነሱ መካከል ስምምነት ቃል ውላቸው ይሄን ንካ፣ ይሄን ብላ፣ ይሄን ጠጣ፣ ይሄን አድርግ፣ ይሄን ግን አታድርግ የሚል ነበር። ሰዎች ከእግዚአብሔር ጋር መስማማት ያቃታቸው ምን አድርገው ነው? ውላቸውን አፍርሰው እግዚአብሔር አታድርግ ያለውን በእባብ አማካይነት ድምፅ ሰምተው ሄደው ነኩ። ከእግዚአብሔር ጋር የነበራቸውን ውል አፈረሱ። ከዛ ጊዜ ጀምሮ ሰው ከእግዚአብሔር ጋር ጥለኛ ሆነ። ከእግዚአብሔር ርቆ የሚኖር ነው። እግዚአብሔር ከሰው ርቆ ያለ ሰው ነው ከእግዚአብሔር ሐሳብ እየራቀ ከእግዚአብሔር ፈቃድ እየራቀ የሚሄድ እንጂ እግዚአብሔር በፍጹም ከሰው ልጆች ጋር መኖር ፍላጎቱም ኪዳኑም ነው። ሃሌሉያ! እስቲ በደንብ አሜን ወገኖቼ ሆይ እግዚአብሔር ርቆ የነበረው ሰው ለማቅረብ በየዘመኑ መንገድ ያበጃል። ነቢያት ልካል፣ የእግዚአብሔርን ሐሳብ የሚናገሩ አስታራቂዎችን ልካል። በመጨረሻ ደግሞ በአዲስ ኪዳን ዘመን ልጁን የላከው ልጁን ገሎ ከሰው ጋር እንደገና የስምምነት ውል አደረገ። ያ ውል አሁንም ጸንቶ የሚኖረው ቤተክርስቲያን ውሉን ስርዓት ባለው መንገድ ጠብቃ ስትቀጥል ውሉ ሁል ጊዜ ጸንቶ ይኖራል። ከእግዚአብሔር ጋር የሚስማማ ሰው የእግዚአብሔርን ሐሳብ የሚጠብቅ ሰው ነው። የእግዚአብሔርን ሐሳብ የሚጠብቅ ሰው ነው። እግዚአብሔር አምላክ ይርዳል። ከእግዚአብሔር ሐሳብ ጋር ተስማምቼ ይኖራለሁ የሚል ሰው ሁል ጊዜ ራሱን ከእግዚአብሔር ቃል ጋር ያያል። ራሱን የእግዚአብሔር ቃል እንደ ማስታወት ነው። የእግዚአብሔር ቃል እንደ ማስታወት ነው። መስታወት ልክ ፊታችን ስናይ ፊታችን ላይ የነበረውን ቆሻሻ እንድናነሳ ያዘናል። ይሄ አለብኝ ብሎ ይነግረንና እኛም አንስተነው ቆሻሻውን ከላችን አጽድተን በቃ ፊታችን ንጹህ ሆኖ መኖር ወይም መሄድ እንጀምራለን ማለት ነው። ይህም የእግዚአብሔር ቃል በሰዎች ሕይወት ውስጥ ያለውን እንከን በማሳየት ሰዎች እንዲስተካከሉ፣ ሰዎች ከእግዚአብሔር ጋር የነበራቸውን ሐሳብ እንዲያስተካክሉ፣ መንገዳቸውን እንዲያስተካክሉ የሚመክር የእግዚአብሔር ቃል ነው። አንድ ብልህ ሰው ከእግዚአብሔር ጋር ለመኖር የሚጠቀምባቸው መንገዶች አንደኛና የመጀመሪያው የእግዚአብሔርን ቃል ማንበብ ከእግዚአብሔር ጋር ለመኖር ሲወስን ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ዛሬም የያዝኩት ሐሳብ እንዲህ ይላል። እግዚአብሔር ጋር የሚስማማ ሰው እግዚአብሔርን በአፉ የሚናገር ሳይሆን በልቡ እውነት ለማገልገል የወሰነ በተግባር ነገሮችን የሚገልጥ ሰው ነው። እግዚአብሔርን በአፉ የሚናገር ሰው ሳይሆን በልቡ እውነት እግዚአብሔርን የሚኖር ቃሉን የሚኖር ነገሮችን ደግሞ በተግባር የሚገልጥ ሰው ነው። ማን? ከእግዚአብሔር ጋር የሚስማማ ሰው።
በአፉ እግዚአብሔርን የሚኖር አይደለም። ምናልባት መስሪያ ቤታችሁ ስትሰሩ ለደሞሳችሁ ብላችሁ ትሰራላችሁ። ቀለባችሁን እያሰባችሁ ደሞሳችሁን እያሰባችሁ ሰኞ ቢቀር ይሄ ይቆረጥብኛል እያላችሁ የምታገለግሉት ለራሳችሁ። አንዳንድ ሰዎች የሉም እያልኳቸው አይደለም። ስለ መስሪያ ቤቱ ተጨንቀው የሚሰሩ እንዳይወድቅ፣ ፌል እንዳያደርግ፣ እንዳይቀንስ፣ እንዳይበላሽ ምናልባትም ከ100 ሰው 2 ሰው 3 ሰው ሊሆን ይችላል ብዬ ገምታል። ሌሎቻችን ምናልባትም ለምናገኛት ቀለብ የተሻለ ካገኘን ደግሞ ለቀን ለመሄድ ሊሆን ይችላል። ይህ ማለት ከልባችን ከውስጣችን ተሰጥተነው የምናገለግልበት መስሪያ ቤት አይደለም ማለት ነው። እንዲሁም ደግሞ በእግዚአብሔር ቤት ስንኖር በአፋችን ምናልባትም ሰዎችን የእግዚአብሔር ሰው ነው እከሌ እኮ ቆንጆ ሰው ነው፣ ጸላይ ነው፣ እከሌ እኮ ሰባኪ ነው፣ እከሌ እኮ እንደዚህ አይነት ሰው ነው ልንባል የምናደርጋቸው ነገሮች ከእውነት ካልሆነ በስተቀር ከልብ ካልሆነ በስተቀር የተግባር ሕይወት ካልሆነ በስተቀር ያ ነገር በእግዚአብሔር ፊት አቅም ያለው አይደለም። እንደገና እውነትን በልብ የመኖር አቅም ስለሌለን የምናታለልበት መታለያ ነው። ያ እግዚአብሔርን ደስም ስለማያሰኘው እንዲህ አይነት ተግባር ያላቸው ሰዎች ከእግዚአብሔር ጋር ተስማምቶ መኖር አይችሉም። እግዚአብሔር ጋር ደግሞ ተስማምቶ የማይኖሩ ከሆነ በማለዳ ከሚገደሉ ወይም በማለዳ ከሚጠፉ አንዱ ናቸው። እግዚአብሔር አምላክ ይርዳል። በልብ እውነት ለማገልገል የወሰነ ሰው እሱ ሰው ነው። ያ ማለት ምን ማለት ነው? ምንም ይቅርብኝ ብለው ከእውነት ነገሮችን ከራሳቸው ጥቅም ከራሳቸው ስም መገንባት አልፎ እየተጎደፉ እየተሰደቡ እየተገፉ አያችሁ ሰዎች ትክክል አይደላችሁም እያሏቸው አይ ብለው እንደ እግዚአብሔር ቃል ራሳቸውን መጥነው እንደ እግዚአብሔር ቃል ሐሳባቸውን ገስተው በስሜታቸው ልጋም ጨምረው አይ የእግዚአብሔር ይሄ ነው ብለው የሚኖሩ ሰዎች ከልብ እግዚአብሔርን ማገልገል የሚሹ ሰዎች ናቸው። የወሰኑ ጨከኑ ሰዎች ናቸው። እነሱን የእውነት አምላክ እግዚአብሔር ያገለግላቸዋል። እውነት ነው እሱ እግዚአብሔር። ስለዚህ ያገለግላቸዋል፣ ቀርቦም ያገለግላቸዋል። ማለዳቸው የተባረከ ነው፣ ቀትራቸውም የተባረከ ነው፣ ምሽታቸውም የተባረከ ነው፣ ሌሊታቸው አጠቃላይ የተባረከ ነው። ከዚህ ምድር ሲሄዱ የሚጠብቃቸው ክብር ነው። በዚህ ምድር በሚኖሩበት